ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማው ኃይል ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎብዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ጌታ ቅዱስ የዘላለም አምላክ እግዚአብሔር ሆይ ዛሬ ደግሞ ኃይልን በሚሰጠን ባንተ ዘንድ ሆነን ጉልበታችንን ኃይላችንን በማደስ ድልን እንድንቀበል ካንተ ዘንድ እንበረከካለን። በውጊያ ብዛት ብርታትን ድልን አናገኝም። በውጊያ ብዛት፣ በጦር ብዛት፣ በጥበባችን በኃይላችን ድል አይሰጠንም። ድል ያለው ካንተ ዘንድ ነው፣ በመንፈስ በመሞላት ነው። አንተ ያላሸነፍከው እኛነታችን፣ እኛ የምናሸንፈው ጦርነት የለም። አንተ እኛን ስታሸንፍ እኛ ጦርነታችንን ድል እንነሳለን። በመንፈስ አሸንፈን፣ በመንፈስ ተቆጣጠረን። ያንተ ጉልበት በእኛ ላይ እያየለ እየጨመረ ይምጣ። የኛ ታሪካችን አንተ እንድትሆነን፣ ጉልበታችን አንተ እንድትሆነን፣ መጠሪያችን አንተ እንድትሆነን፣ ስማችን አንተ እንድትሆነን በጌታ በኢየሱስ ስም በፊትህ በኃይል እንጸልያለን። ጌታ ቅዱስ እግዚአብሔር ሆይ አዲስ ሥርዓት በእኛ ላይ እንድትዘረጋ፣ አንተ ብቻ የምትሰለጥንበት በእኛ ላይ ያንተ ግዛት እንዲያየለ እንዲጨምር ዛሬ በጌታ በኢየሱስ ስም በፊትህ እንጸልያለን። ለደካማው ኃይልን የሚሰጠው፣ ጉልበት ለሌለው ብርታትን የሚሰጥ ያንተ መንፈስ ነው፣ የቃልህ ኃይል ነው። እግዚአብሔር ሆይ በፊትህ በመሆን ይህንን ጸሎት እንጸልያለን። ድል ይሰጠን፣ ድል ይሰጠን፣ ድል ይሰጠን፣ ድል ይሰጠን። ጌታ ሆይ ማሸነፍ ይሁንልን። በሄድንበት ቦታ ሁሉ ሞገስ ሁነን፣ በሄድንበት ቦታ ሁሉ መንፈስ ይቅደምልን። ከፊታችን ቀድሞ የሚገባ ኃይል ይለፍ። ከፊታችን የእግዚአብሔር ክብር ይንቀሳቀስ። የእግዚአብሔር ክብር እንደ ደጀን ይሆናል እንደተባለ እግዚአብሔር ደጀናችን ይሆን ዘንድ በፊታችን የሚወጣ አምላካችን እንደሚሆን እንደዚሁ አባት ሆይ አንተ ቅደምልን፣ ድል ስጠን፣ ከፊታችን ውጣልን፣ ተዋጋልን፣ አሸንፍልን። የምንፈልገው ያንተን መንፈስ መገኘት ነው። እኛን አሸንፈን ቀጥሎ የኛን ነገር አሸንፍልን። መንፈስ ቅዱስ የቤታችንን ጉዳይ አንተ እንድታሸንፍ እኔ ጸልያለሁ። ክርክራችንን እንድታሸንፍልን እኛ ጸልያለን። የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የፕሮሰሳችንን ጉዳይ በፊትህ እናቀርባለን። እንድታሸንፍልን፣ ድል እንድትሰጠን እግዚአብሔር ሆይ በፊትህ እንሆናለን። ሃሌሉያ። በዚህ ጸሎት ዛሬ ድል ይሰጠናል። ክብር ለጌታ ለመንፈስ ቅዱስ ይሁን። በእውነቴን ነው የምላችሁ የምታተርፉበት ጸሎት ነው። በእግዚአብሔር ፊት በመሆን እጅግ በብዙ የምትባረኩበት የጸሎት ጊዜ ነው። ሃሌሉያ። በአጥንታችሁ በደማችሁ ውስጥ በሰውነታችሁ ውስጥ በስጋችሁ ውስጥ የሚታወቅ ኃይል ይንቀሳቀሳል።
ከመጀመሪያው እስከ መጨረሻው የድል መንፈስ ይሰማችኋል። ሳትሸማቀቁ በእግዚአብሔር ፊት በመሆናችሁ ብቻ ነገሮቻችሁ ይቀየራል። ኃይላችሁ ይታደሳል። ሕይወታችሁ ይለወጣል። መልካም ይሆንላችኋል። የሆነላችሁን ነገር በሙሉ እንድትጽፉ ፈልጋለሁ። እግዚአብሔር ከእናንተ ጋር እንደሆነ ይታወቅ ዘንድ እግዚአብሔር ድል ይሰጣችኋል። ቤታችሁን ይለውጥላችኋል። ታሪካችሁን ይቀይርላችኋል። ሕይወታችሁን ይባርክላችኋል። ስማችሁን ያድሰዋል። የቆሸሸውን ታሪካችሁን እግዚአብሔር ይለውጥላችኋል። ዛሬ ከእናንተ ጋር እግዚአብሔር መንፈስ በሙላት ይንቀሳቀሳል። አባት ሆይ እንጸልያለን በፊትህ በመሆን እግዚአብሔር ሆይ ካንተ ዘንድ ከሚገኝ የድምጽ መገለጥ የተነሳ ታሪካችን እንዲለወጥ፣ ሕይወታችን እንዲለወጥ፣ ቤታችን እንዲፈወስ፣ ጤናችን እንዲለወጥ እግዚአብሔር ሆይ በፊትህ በመሆን ይህንን ጸሎት እንጸልያለን። እግዚአብሔር ሆይ ተቆጣጠረን፣ በኢየሱስ ስም ግዛን። አንተ የኛን ታሪክ ለውጥ። አንተ የቤታችንን ታሪክ ለውጥ። አንተ የኛን ነገር በሙሉ ተቆጣጠር። መንፈስ ቅዱስ የእግዚአብሔር መንፈስ ነገሮቻችንን አንተ ግዛ። ሕይወታችንን አንተ ግዛ። ታሪካችንን አንተ ግዛ። ቤታችንን አንተ ግዛ። እግዚአብሔር ሆይ ለሌላ ተገዢ መሆን አንፈልግም። ለሌላ ባሪያ መሆን አንፈልግም። ክርስቶስ ከብዙ ከባርነት አውጥቶናል። ዳግም ወደ ባርነት እንዳንመለስ ክርስቶስ ኢየሱስ የሰጠንን ነጻነት ተጠቅመን በአንተ ፊት በኢየሱስ ስም በነጻነት እንጸልያለን። በኃይል እንጸልያለን። ከጠላት ነገሮቻችንን እናስመልጣለን። ችግራችንን በሙሉ በኢየሱስ ስም በምትመልስ በምትቀይር ሕይወታችንን በምታስተካክል ባንተ ፊት ሆነን እግዚአብሔር ሆይ በኃይል እንጸልያለን። ነገራችን ይለወጥልን። ሕይወታችን ይለወጥልን። ታሪካችን ይቀየርልን። በኢየሱስ ስም ብለን እንጸልያለን። ጌታ እግዚአብሔር አምላክ ሆይ አሁንም ደጋግመንም ባንተ ፊት እንቀርባለን። የእግዚአብሔር ቃል እንደሚናገር የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። እነሆ ክረምቱም አለፈ፣ የጨለማውም ዘመን አለፈ፣ የጭንቀቱም ዘመን አለፈ፣ የችግሩም ዘመን አለፈ። አባት ሆይ እነሆ አዲስን የብርሃን ዘመን ስላመጣ፣ አዲስን በሕይወታችን ላይ ተስፋ ስለሰጠን፣ የሕይወት ልምላሜ ስላደረክልን፣ ጨለማችን ከላያችን ላይ ስለተወገደ እግዚአብሔር አባት ሆይ እናመሰግናለን። ቅዱስ አባት ሆይ አንተን ጠርተን አናፍርም፣ ባንተ ፊት ሞገስ አግኝተናልና። እግዚአብሔር ሆይ ተሰሚነትን የምትሰጥ አንተ ነህ። እግዚአብሔር አባት ሆይ ደግሞም ባንተ ፊት ሆነን በኃይል እንጸልያለን። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ጨለማው ከኛ አልፎ ሄደ። ሐዘኑ ከኛ አልፎ ሄደ። ችግሩ ከኛ አልፎ ሄደ። የማንፈልጋቸው እነዚያ የጨለማ ዓለም መገለጦች እግዚአብሔር ሆይ ጭንቀቶቻችን አልፎ ሄዱ። በብቸኝነት ወራት ያለቀስንባቸው ዘመናት አልፎ ሄዱ። እግዚአብሔር ሆይ አንተ ከኛ ጋር ሆነ ነገሮች እንዲያልፉ ስላደረግ እናመሰግናለን። አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የቁርዮም ቃል በምድራችን ተሰማ። እግዚአብሔር አምላክ የዜማን ጊዜ የዜማን ሰዓት ወደ እናንተ እንዳመጣ እንድታውቁ ፈልጋለሁ። በሕይወታችሁ ላይ የዜማ ጊዜ ደረሰ። ለምን? ክረምቱ አልፏል። የዜማ ጊዜ ደረሰ። ለምን? ሐዘኑ አልፏል። የዜማ ጊዜ ደረሰ። ለምን? ጨለማው አልፏል። የዜማ ጊዜ ደረሰ። ለምን? ያስጨነቀሽ በሽታ ካንቺ ላይ ተንከባለለ። እግዚአብሔር አባት ሆይ ይሄ በሕይወታችን ላይ ስለሆነ እጅግ አድርገን እናመሰግናለን። በላያችን ላይ አንተ ጣልቃ ስለገባ፣ በቤታችን ላይ ጣልቃ ስለገባ፣ በኑሯችን ላይ ጣልቃ ስለገባ፣ በእኛ በሆነ ጉዳይ በእያንዳንዱ ጉዳይ ላይ አንተ አልፈ ስለመጣ እናመሰግናለን። ሰማያትን ቀደ ከሰማያት ሰማያት አልፈ ወደኛ ስለወረድክ እናመሰግናለን። መድኃኒታችን ጌታችን ኢየሱስ ክርስቶስ ፈውሳችን፣ ሰላማችን፣ ደስታችን፣ ብልጥግናችን፣ ረፍታችን ኢየሱስ ባንተ ብቻ ልናልፈው የምንችለውን ጎዳና በሌላ በምንም ልናልፈው አንችልም። እግዚአብሔር ሆይ አንተ የምታሻገረንን መንገድ ዘመድ አያሻገረንም። እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ጥሩ ኮኔክሽን አያሻገረንም። ያንተ እጅ የሚታመን እጅ ነው። ያንተ እጅ የማይጥል ብርቱ እጅ ነው። እግዚአብሔር ሆይ ከብርታት ኃይል የተነሳ
ከሚታመነው ከዚህ ብርቱ እጅ የተነሳ እግዚአብሔር ሆይ መውጣትን ስላደረግክ አመሰግናለሁ። የክረምቱን ዘመን ስላሳለፍክ፣ የጨለማውን ምዕራፍ ስላሳለፍክ፣ የሐዘኑን ምዕራፍ ስላሳለፍክ በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደግመን አጥብቀን እንጸልያለን። በፊት በመሆን ብዙ ጊዜያችንን እናጠፋለን። ባለንበት በየትኛውም አይነት ሁኔታችን ላይ ያንተ ክንድ በላያችን ላይ ይገለጥ። ያንተ የእጅ ሥራ በእኛ ላይ በሙላት ይገለጥ። ነገሮቻችን ይቀየሩ። የቤታችን ችግር ከላያችን ላይ ይነቀል። በኢየሱስ ስም ብዬ ተናገርኩኝ። ከዚህ ሰዓት ጀምሮ ባላቸው ነገር ሁሉ መለቀቅን እናገራለሁ። ባላቸው ነገር ሁሉ መከናወንን በኃይል እናገራለሁ። የነሱ የሆነ ነገር ሁሉ እየጨመረ የተንዠረገገ እንዲሄድ በጌታ በኢየሱስ ስም የሚያስቆማቸው ኃይል እንዳይኖር፣ መንገዳቸው ላይ የሚቆም ክፉ እንዳይኖር፣ በጌታ በኢየሱስ ስም በር ዘጊ እንዳይኖር በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል ጸልያለሁ። የነሱ የሐዘናቸው ወቅት አለፈ። የጭንቀታቸው ወቅት አለፈ። የችግራቸው ወቅት አለፈ። በኢየሱስ ስም የማይመጥናቸው የሕይወት ምዕራፍ አለፈ። እንባቸው የሚታበስበት ዘመን ሆነላቸው። ችግራቸው ከላያቸው ላይ የሚንከባለልበት ዘመን ሆነላቸው። የልዑል የእግዚአብሔር መንፈስ የሚረዳው ክንድ በላያቸው ላይ ተለቀቀ። መልካም ሆነላቸው። ለጻድቁ እንደዚህ በለው መልካም ይሆንልሃል በለው እንደሚል ቃሉ እግዚአብሔር አባት ሆይ በጌታ በኢየሱስ ስምና ስልጣን አብረው ለሚጸልዩ ለጸሎት ለተንበረከኩ እንዲሁም ድራይቭ ያረጉ ለሚሰሙኝ ቤት ውስጥ እንዲሁም ወክ ያረጉ ለሚያዳምጡ ሁሉ በተቀመጡበት ባሉበት በየትኛውም አይነት ቦታ ላይ እግዚአብሔር ሆይ የድልን መንፈስ የአሸናፊነትን መንፈስ የክንውንን መንፈስ በላያቸው ላይ እንድታመጣ እግዚአብሔር አባት ሆይ ነገሮቻቸው እንደተፈጸመ የሚያበስር የሰማይ መልአክ ወደ ቤታቸው እንዲመጣ ካሉበት ቁዘማ በኢየሱስ ስም የሚወጡበት ምሽት እንዲሆንላቸው ከችግሮች ውስጥ የሚወጡበት ምዕራፍ እንዲከፈትላቸው አዲስ ሕይወት በፊታቸው እንዲከፈት ሰዎች አበቃላቸው ላሏቸው ክፉ መናፍስቶች እዚህ ጋር ሕይወት አበቃለ ላሏቸው ሰዎች ዛሬ እግዚአብሔር አባት ስለተገለጠ ባሉበት ስፍራ እንዳይቀሩ የዘላለም አምላክ እግዚአብሔር ነገሮቻቸውን ሊቀይር በኢየሱስ ስም ተገለጠ። ቤታቸው ተለወጠ፣ ስራቸው ተለወጠ፣ ያሉበት ስፍራ ተቀየረ። እግዚአብሔር ቀደመ፣ የነሱ ሕይወት ተለወጠ። ከዚህ ሰዓት ጀምሮ አዲስ ሕይወት ተሰጣቸው። ጨለማው ተገፈፈ። እግዚአብሔር እርግማኑን ከላያቸው ላይ ሰበረው። መርገም ከላያቸው ላይ ወደቀ። ዳግም በሕይወታቸው ላይ ጭንገፋ አይሆንም፣ ሞት አይሆንም። በኢየሱስ ስም የሞት መናፍስቶች ከላያቸው ላይ ተመቱ። በጌታ በኢየሱስ ስም አስጨናቂው ክንድ ከላያቸው ላይ ተመቷል። ጌታ እግዚአብሔር አባቱ የአዲስ ሕይወት ጅማሬ እንዲሆንላቸው እኔ ዛሬ ጸልያለሁ። እግዚአብሔር ሆይ መንገዳችን ላይ ያንተ ኃይል፣ ያንተ ክንድ፣ ያንተ ማንነት በሙላት እንዲገለጥ በጌታ በኢየሱስ ስም ብለን እንለምናለን። እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለኛ የከፈልከው ያንዳንዱ ዋጋ እንዲሆንልን እንዲደረግልን ይገባቸዋል ብለህ በልጅ በክርስቶስ ኢየሱስ ሁሉን እንዲሆንልን በልጅ መስዋዕትነት ለኛ አድርገሃልና እግዚአብሔር ሆይ የሚገባንን ርስት ጠላት የያዘብንን ነገር በሙሉ ዛሬ አስለቅቀናል። ወደሚገባን ስፍራ መፍጠን ሆኖልናል። እግሮቻችን አይያዙም። በጠላት ወንጭፍ በኢየሱስ ስም አንመታም። በክፎች ምላስ አንገታም። ሰዎች ስለኛ የሚያወጡት እያንዳንዱ አሮጌው ስም ዛሬ በጌታ በኢየሱስ ስምና ስልጣን ከላያችሁ ላይ ተመቷል፣ ተገፈፈ። መርገም ተሰበረ። አዲስ ሕይወት ተሰጣችሁ። ጭንገፋ አይሆንም፣ ሞት አይሆንም። እግዚአብሔር መልካም አደረገላችሁ። በእያንዳንዳችሁ ቤት ላይ እግዚአብሔር እጅ ተገለጠ። ዓይናችሁ ተከፈተ፣ እግራችሁ ፈጠነ። መልካም ሆነላችሁ፣ አትዘገዩ። እግዚአብሔር የዜማን ዘመን አመጣላችሁ። የምትዘምሩበትን ዘመን አመጣላችሁ። የምታመልኩበትን ዘመን አመጣላችሁ። የክብራችሁ ምሽት ሆነላችሁ። ደስታችሁ ወደ እናንተ መጣ። ከዚህ በኋላ ደስታችሁ ወደር የሌለው ሆነላችሁ። እግዚአብሔር ክብርን በክብር መለሰላችሁ። የእግዚአብሔር ክብር በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። መልካም ሆነላችሁ። መርገም ተሰበረ። ጭንገፋ ተሰበረ። የሞት ኃይል ተሰበረ።
በኢየሱስ ስም ብዬ ጸለይኩኝ። እናንተ ላይ የወጣ የክፉ አዋጅ፣ የጠላት መናፍስታዊ አደራረግ በሙሉ ከዚህ ሰዓት ጀምሮ ተገለበጠ። በጌታ በኢየሱስ ስም ተገለበጠ። በጌታ በኢየሱስ ስም ተገለበጠ። መልካም ሆነላችሁ። እግዚአብሔር አዲስን ነገር አደረገ። ክብር ለጌታ ለኢየሱስ ይሁን። ቅዱስ የዘላለም አምላክ እግዚአብሔር ሆይ አሁንም በድጋሚ በአንተ ፊት በጸሎት እንሆናለን። ደጋግመን አንተን እንጠራለን። እግዚአብሔር ሆይ በዚህ ሌሊት በአንተ ፊት በመሆናችን አናፍርም። አንተ የምታሳፍር አምላክ አይደለህም። ጌታ ቅዱስ እግዚአብሔር ሆይ ደጋግመን አንተን እንላለን። እግዚአብሔር ሆይ ክብርህን ግለጥብን፣ ማዳንህንም አሳየን። ያንተ ቸርነት በእኛ ላይ ይብዛ፣ ሕያውነትህ በእኛ ላይ ይገለጥ። ጌታ ቅዱስ ሆይ እግዚአብሔር አባባ እኛ ባንተ ፊት እንደ ልጅ በፊትህ ቀርበን የልጅነት መብታችንን ተጠቅመን እግዚአብሔር አምላክ ሆይ የአባትነት ክብርህን ደግሞ ሳንንቅ አምላካችን እንደሆንክ እያወቅን እግዚአብሔር ሆይ በፊትህ ሆነን እንጸልያለን። መልካምነትህ በእኛ ላይ ይገለጥ። እግዚአብሔር ሆይ ራራልን። ባለንበት በየትኛውም አይነት ሁኔታ ውስጥ ክንውን ይሰጠን። የኛ የሆነ ነገር ሁሉ ከጠላት እጅ ያምልጥ፣ ከክፎች እጅ ያምልጥ፣ ከአመፀኞች ከጠላቶች እጅ ያምልጥ። እግዚአብሔር ሆይ የኛን ነገር ዘውትር ሊያጠፉ ከሚፈልጉ ከአመፀኞች እጅ ነገራችን ያምልጥ። እግዚአብሔር ሆይ በኃይል በብቃት በችሎታ ነገሮችን መቀየር የምትችል የዘላለም ቅዱስ እግዚአብሔር ሆይ ዛሬ ደግሞ በኢየሱስ ስም በብርቱ ክንድ በብርቱ ኃይል በኢየሱስ ስም ያንተን እርዳታ ያንተን ችሎታ ያንተን ብቃት ደግሞ እንጠራለን። መንፈስ ቅዱስ አታሳፍረንም። መንፈስ ቅዱስ አንተ ሕያው አምላክ ነህ። እግዚአብሔር አባት ሆይ ክብር በእኛ ላይ ይገለጥ። መንፈስ ቅዱስ በእኛ ላይ ኃይል ይገለጥ። ዛሬ ሌሊት በኢየሱስ ስም በእያንዳንዳችን ሕይወት ላይ አንተ ጣልቃ ግባ። በቤተሰቦቻችን ጉዳይ ላይ አንተ ጣልቃ ግባ። በኢየሱስ ስም በሥራችን ጉዳይ ላይ በኑሯችን ላይ በኢየሱስ ስም በምንወጣበት በምንገባበት ጉዳይ ሁሉ ላይ አንተን በፈለግንበት ጉዳይ ሁሉ ላይ እግዚአብሔር ሆይ ዘንበል በልልን፣ ስማን፣ ተለመነን። ጌታ ቅዱስ እግዚአብሔር ሆይ ያንተን የማዳን ጉልበት በኢየሱስ ስም በሕይወታችን ላይ ማየት እንፈልጋለን። ራራልን፣ ተገለጥልን፣ ፊትህን አሳየን፣ ማንነትን፣ ራስህነትን፣ ታላቅነትን፣ ታምራትን ማየት እንፈልጋለን። ጌታ ቅዱስ እግዚአብሔር ሆይ ይህንን ስላደረግክ እናመሰግናለን። ደግሞ ለእኛ ለደካሞቹ ኃይልን ስለጨመርክ፣ ብቃትን ስለሰጠህን፣ ብርታትን ስለጨመርክልን እጅግ አድርገን እናመሰግናለን። በእውነት ደካማውን ብርቱ የሚያደርግ ያንተ መንፈስ ነው። እግዚአብሔር ሆይ ድሃውን የሚያበለጥገው፣ ለጨለማ ላለው ብርሃንን የሚያበራው፣ ለታመመው ፈውስን የሚሰጥ ያንተ የዘላለም እጅ በእኛ ስላለ እናመሰግናለን። እግዚአብሔር አባት ሆይ በእያንዳንዳችን ሕይወት ላይ ክንድ ስለተገለጠ፣ እግዚአብሔር ሆይ እጅ ስለተገለጠ እናመሰግናለን። ታላቅ የሆነው ክብር፣ ኃያል የሆነው ማንነትህ በእኛ ላይ ስለመጣ እናከብርሃለን። ክብር ላንተ ይሁን መንፈስ ቅዱስ። ክብር 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 ላንተ ይሁን። እግዚአብሔር ሆይ ዛሬም እናመሰግናለን። ዘወትር አንተ ፊት እንሆናለን። እግዚአብሔር ሆይ ጣልቃ ስለገባ ክብር ምስጋና ላንተ ይሁንልህ። በልጆቻችን ጉዳይ ላይ፣ በትዳራችን ላይ፣ በኑሯችን ላይ፣ በሥራችን ላይ፣ በእያንዳንዱ ጉዳያችን ላይ አንተ በእኛ ሕይወት ላይ ትልቅ አጀንዳና ዓላማ ስላለህ እግዚአብሔር ሆይ ክብር እንሰጥሃለን። ተባረክልን የዘላለም ቅዱስ እግዚአብሔር። በጸሎታችን ፊት ሆነን አንተን በመፍራት ለአንተ ክብር እየሰጠን እግዚአብሔር ሆይ መጸለያችንን እንቀጥላለን። ዛሬም ደግሞ አስበን መታሰብ ይሁንልን፣ መጎብኘት ይሁንልን። አምላኬ ሆይ መጎብኘትን ጎብኘን፣ ለውጠን፣ እንደ ሌላ ሰው አድርገን። ጌታ ቅዱስ እግዚአብሔር ሆይ ኃይል በእኛ ላይ ይለቀቅ፣ መንፈስህ በእኛ ላይ ይለቀቅ፣ ጸጋ በእኛ ላይ ይለቀቅ፣ ክንዶች በእኛ ላይ ይዘርጉ፣ ኃይል በእኛ ላይ ይምጣ። መንፈስ ቅዱስ ሆይ እንፈልጋለን። ክብርህ በእኛ ላይ ይምጣ። መንፈስ ቅዱስ ሆይ እንፈልጋለን። ታላቅ ተአምራት በእኛ ላይ ይገለጥ። እግዚአብሔር ሆይ ስለ ሁሉ እጅግ አድርገን እናመሰግናለን። ስለ ራራህልን፣ መንገድ ስለሰጠህን፣
ሕይወታችንን ስላሳመርከው፣ ካለንበት የትኛውም አይነት ስላስወጣህን፣ እግዚአብሔር ሆይ መንገድ ስለፈጠርክልን፣ ማንም ሊያስኬደው ማንም ሊያስቀጥለን በማይችለው መንገድ ላይ አንተ ግን ተገናኝተን መንገዳችንን ስላስቀጠልክ፣ ሕይወታችንን ስለቀጠልክ፣ እግዚአብሔር ሆይ ብርሃንን ስላበራህልን፣ ነገሮቻችንን ስለለወጥከው እጅግ አድርገን እናመሰግናለን። እጅግ 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 አድርገን እንባርካለን። ክብር ላንተ ይሁን። የእግዚአብሔር መንፈስ ሆይ እናመሰግናለን። የእግዚአብሔር ክብር ሆይ እናከብርሃለን። አንተ በዚህ ስላለ በመንፈስ ቅዱስ ሆነን በፊት እግዚአብሔር ሆይ ዕውቅና እየሰጠን እግዚአብሔር ሆይ ትልቅ ክብር እያቀረብን በፊት እንጸልያለን። ሃሌሉያ ሃሌሉያ። አንተ ገናና አምላክ ነህ። አንተ ኃያል አምላክ ነህ። አንተ የጌቶች ጌታ ነህ። አንተ ፊት እንንበረከካለን። አንተ ፊት ራሳችንን እናዋርዳለን። አንተ ፊት ሁሉን ቻይነታችንን በኢየሱስ ስም ሁሉን ቻይነትህን እንናገራለን። ያንተን ሁሉን ቻይነት ያንተን ሁሉን እግዚአብሔር አባት ሆይ አቅምህን በሙሉ እግዚአብሔር ሆይ እየመሰከርን በዚህ ያለን ክብር ላንተ ለኢየሱስ እንሰጣለን። ሃሌሉያ። የጨለማውም ዘመን አለፈ፣ የጭንቀቱም ዘመን አለፈ፣ የችግሩም ዘመን አለፈ። አባት ሆይ እነሆ አዲስን የብርሃን ዘመን ስላመጣ፣ አዲስን በሕይወታችን ላይ ተስፋ ስለሰጠን፣ የሕይወት ልምላሜ ስላደረክልን፣ ጨለማችን ከላያችን ላይ ስለተወገደ እግዚአብሔር አባት ሆይ እናመሰግናለን። ቅዱስ አባት ሆይ አንተን ጠርተን አናፍርም፣ ባንተ ፊት ሞገስ አግኝተናልና። እግዚአብሔር ሆይ ተሰሚነትን የምትሰጥ አንተ ነህ። እግዚአብሔር አባት ሆይ ደግሞም ባንተ ፊት ሆነን በኃይል እንጸልያለን። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ጨለማው ከኛ አልፎ ሄደ፣ ሐዘኑ ከኛ አልፎ ሄደ፣ ችግሩ ከኛ አልፎ ሄደ። የማንፈልጋቸው እነዚያ የጨለማ ዓለም መገለጦች እግዚአብሔር ሆይ ጭንቀቶቻችን አልፎ ሄዱ። በብቸኝነት ወራት ያለቀስንባቸው ዘመናት አልፎ ሄዱ። እግዚአብሔር ሆይ አንተ ከኛ ጋር ሆነ ነገሮች እንዲያልፉ ስላደረክ እናመሰግናለን። አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የቁርዮም ቃል በምድራችን ተሰማ። እግዚአብሔር አምላክ የዜማን ጊዜ የዜማን ሰዓት ወደ እናንተ እንዳመጣ እንድታውቁ ፈልጋለሁ። በሕይወታችሁ ላይ የዜማ ጊዜ ደረሰ። ለምን? ክረምቱ አልፏል። የዜማ ጊዜ ደረሰ። ለምን? ሐዘኑ አልፏል። የዜማ ጊዜ ደረሰ። ለምን? ጨለማው አልፏል። የዜማ ጊዜ ደረሰ። ለምን? ያስጨነቀሽ በሽታ ካንቺ ላይ ተንከባለለ። እግዚአብሔር አባት ሆይ ይሄ በሕይወታችን ላይ ስለሆነ እጅግ አድርገን እናመሰግናለን። በላያችን ላይ አንተ ጣልቃ ስለገባ፣ በቤታችን ላይ ጣልቃ ስለገባ፣ በኑሯችን ላይ ጣልቃ ስለገባ፣ በእኛ በሆነ ጉዳይ በእያንዳንዱ ጉዳይ ላይ አንተ አልፈ ስለመጣ እናመሰግናለን። ሰማያትን ቀደ ከሰማያት ሰማያት አልፈ ወደኛ ስለወረድክ እናመሰግናለን። መድኃኒታችን ጌታችን ኢየሱስ ክርስቶስ ፈውሳችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ ብልጥግናችን ነህ፣ ረፍታችን ነህ። ኢየሱስ ባንተ ብቻ ልናልፈው የምንችለውን ጎዳና በሌላ በምንም ልናልፈው አንችልም። እግዚአብሔር ሆይ አንተ የምታሻገረንን መንገድ ዘመድ አያሻገረንም። እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ጥሩ ኮኔክሽን አያሻገረንም። ያንተ እጅ የሚታመን እጅ ነው። ያንተ እጅ የማይጥል ብርቱ እጅ ነው። እግዚአብሔር ሆይ ከብርታት ኃይል የተነሳ ከሚታመነው ከዚህ ብርቱ እጅ የተነሳ እግዚአብሔር ሆይ መውጣትን ስላደረግክ አመሰግናለሁ። የክረምቱን ዘመን ስላሳለፍክ፣ የጨለማውን ምዕራፍ ስላሳለፍክ፣ የሐዘኑን ምዕራፍ ስላሳለፍክ በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደግመን አጥብቀን እንጸልያለን። በፊት በመሆን ብዙ ጊዜያችንን እናጠፋለን። ባለንበት በየትኛውም አይነት ሁኔታችን ላይ ያንተ ክንድ በላያችን ላይ ይገለጥ። ያንተ የእጅ ሥራ በእኛ ላይ በሙላት ይገለጥ። ነገሮቻችን ይቀየሩ። የቤታችን ችግር ከላያችን ላይ ይነቀል። በኢየሱስ ስም ብዬ ተናገርኩኝ። ከዚህ ሰዓት ጀምሮ ባላቸው ነገር ሁሉ መለቀቅን እናገራለሁ። ባላቸው ነገር ሁሉ መከናወንን በኃይል እናገራለሁ። የነሱ የሆነ ነገር ሁሉ እየጨመረ የተንዠረገገ እንዲሄድ
በጌታ በኢየሱስ ስም የሚያስቆማቸው ኃይል እንዳይኖር፣ መንገዳቸው ላይ የሚቆም ክፉ እንዳይኖር፣ በጌታ በኢየሱስ ስም በር ዘጊ እንዳይኖር፣ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል ጸልያለሁ። የነሱ የሐዘናቸው ወቅት አለፈ። የጭንቀታቸው ወቅት አለፈ። የችግራቸው ወቅት አለፈ። በኢየሱስ ስም የማይመጥናቸው የህይወት ምዕራፍ አለፈ። እንባቸው የሚታበስበት ዘመን ሆነላቸው። ችግራቸው ከላያቸው ላይ የሚንከባለልበት ዘመን ሆነላቸው። የልዑል የእግዚአብሔር መንፈስ የሚረዳው ክንድ በላያቸው ላይ ተለቀቀ። መልካም ሆነላቸው። ለጻድቁ እንደዚህ በለው መልካም ይሆንልሃል በለው እንደሚል ቃሉ እግዚአብሔር አባት ሆይ በጌታ በኢየሱስ ስምና ስልጣን አብሮኝ ለሚጸልዩ ለጸሎት ለተንበረከኩ እንዲሁም ድራይቭ ያረጉ ለሚሰሙኝ ቤት ውስጥ እንዲሁም ወክ ያረጉ ለሚያዳምጡ ሁሉ በተቀመጡበት ባሉበት በየትኛውም አይነት ቦታ ላይ እግዚአብሔር ሆይ የድልን መንፈስ የአሸናፊነትን መንፈስ የክንውንን መንፈስ በላያቸው ላይ እንድታመጣ እግዚአብሔር አባት ሆይ ነገሮቻቸው እንደተፈጸመ የሚያበስር የሰማይ መልአክ ወደ ቤታቸው እንዲመጣ ካሉበት ቁዘማ በኢየሱስ ስም የሚወጡበት ምሽት እንዲሆንላቸው ከችግሮቹ ውስጥ የሚወጡበት ምዕራፍ እንዲከፈትላቸው አዲስ ሕይወት በፊታቸው እንዲከፈት ሰዎች አበቃላቸው ላሏቸው ክፉ መናፍስቶች እዚህ ጋር ሕይወት አበቃለ ላሏቸው ሰዎች ዛሬ እግዚአብሔር አባት ስለተገለጠ ባሉበት ስፍራ እንዳይቀሩ የዘላለም አምላክ እግዚአብሔር ነገሮቻቸውን ሊቀይር በኢየሱስ ስም ተገለጠ። ቤታቸው ተለወጠ፣ ስራቸው ተለወጠ፣ ያሉበት ስፍራ ተቀየረ። እግዚአብሔር ቀደመ፣ የነሱ ሕይወት ተለወጠ። ከዚህ ሰዓት ጀምሮ አዲስ ሕይወት ተሰጣቸው። ጨለማው ተገፈፈ። እግዚአብሔር እርግማኑን ከላያቸው ላይ ሰበረው። መርገም ከላያቸው ላይ ወደቀ። ዳግም በሕይወታቸው ላይ ጭንገፋ አይሆንም፣ ሞት አይሆንም። በኢየሱስ ስም የሞት መናፍስቶች ከላያቸው ላይ ተመቱ። በጌታ በኢየሱስ ስም አስጨናቂው ክንድ ከላያቸው ላይ ተመቷል። ጌታ እግዚአብሔር አባቶ የአዲስ ሕይወት ጅማሬ እንዲሆንላቸው እኔ ዛሬ ጸልያለሁ። እግዚአብሔር ሆይ መንገዳችን ላይ ያንተ ኃይል፣ ያንተ ክንድ፣ ያንተ ማንነት በሙላት እንዲገለጥ በጌታ በኢየሱስ ስም ብለን እንለምናለን። እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለኛ የከፈልከው ያንዳንዱ ዋጋ እንዲሆንልን እንዲደረግልን ይገባቸዋል ብለህ በልጅ በክርስቶስ ኢየሱስ ሁሉን እንዲሆንልን በልጅ መስዋዕትነት ለኛ አድርገሃልና እግዚአብሔር ሆይ የሚገባንን ርስት ጠላት የያዘብንን ነገር በሙሉ ዛሬ አስለቅቀናል። ወደሚገባን ስፍራ መፍጠን ሆኖልናል። እግሮቻችን አይያዙም። በጠላት ወንጭፍ በኢየሱስ ስም አንመታም። በክፎች ምላስ አንገታም። ሰዎች ስለኛ የሚያወጡት እያንዳንዱ አሮጌው ስም ዛሬ በጌታ በኢየሱስ ስምና ስልጣን ከላያችሁ ላይ ተመቷል፣ ተገፈፈ። መርገም ተሰበረ። አዲስ ሕይወት ተሰጣችሁ። ጭንገፋ አይሆንም፣ ሞት አይሆንም። እግዚአብሔር መልካም አደረገላችሁ። በእያንዳንዳችሁ ቤት ላይ እግዚአብሔር እጅ ተገለጠ። ዓይናችሁ ተከፈተ፣ እግራችሁ ፈጠነ፣ መልካም ሆነላችሁ። አትዘገዩ። እግዚአብሔር የዜማን ዘመን አመጣላችሁ። የምትዘምሩበትን ዘመን አመጣላችሁ። የምታመልኩበትን ዘመን አመጣላችሁ። የክብራችሁ ምሽት ሆነላችሁ። ደስታችሁ ወደ እናንተ መጣ። ከዚህ በኋላ ደስታችሁ ወደር የሌለው ሆነላችሁ። እግዚአብሔር ክብርን በክብር መለሰላችሁ። የእግዚአብሔር ክብር በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። መልካም ሆነላችሁ። መርገም ተሰበረ፣ ጭንገፋ ተሰበረ፣ የሞት ኃይል ተሰበረ። በኢየሱስ ስም ብዬ ጸለይኩኝ። እናንተ ላይ የወጣ የክፉ አዋጅ፣ የጠላት መናፍስታዊ አደራረግ በሙሉ ከዚህ ሰዓት ጀምሮ ተገለበጠ። በጌታ በኢየሱስ ስም ተገለበጠ። በጌታ በኢየሱስ ስም ተገለበጠ። መልካም ሆነላችሁ። እግዚአብሔር አዲስን ነገር አደረገ። ክብር ለጌታ ለኢየሱስ ይሁን። ቅዱስ የዘላለም አምላክ እግዚአብሔር ሆይ አሁንም በድጋሚ በአንተ ፊት በጸሎት እንሆናለን። ደጋግመን አንተን እንጠራለን። እግዚአብሔር ሆይ በዚህ ሌሊት በአንተ ፊት በመሆናችን አናፍርም። አንተ የምታሳፍር አምላክ አይደለህም። ጌታ ቅዱስ እግዚአብሔር ሆይ ደጋግመን አንተን እንላለን። እግዚአብሔር ሆይ ክብርህን ግለጥብን፣ ማዳንህንም አሳየን። ያንተ ቸርነት በእኛ ላይ ይብዛ፣ ሕያውነትህ በእኛ ላይ ይገለጥ። ጌታ ቅዱስ ሆይ እግዚአብሔር አባባ እኛ ባንተ ፊት
እንደ ልጅ በፊትህ ቀርበን የልጅነት መብታችንን ተጠቅመን እግዚአብሔር አምላክ ሆይ የአባትነት ክብርህን ደግሞ ሳንንቅ አምላካችን እንደሆንክ እያወቅን እግዚአብሔር ሆይ በፊትህ ሆነን እንጸልያለን። መልካምነትህ በእኛ ላይ ገለጥ። እግዚአብሔር ሆይ ራራልን። ባለንበት በየትኛውም አይነት ሁኔታ ውስጥ ክንውን ይሰጠን። የኛ የሆነ ነገር ሁሉ ከጠላት እጅ ያምልጥ፣ ከክፎች እጅ ያምልጥ፣ ከአመፀኞች ከጠላቶች እጅ ያምልጥ። እግዚአብሔር ሆይ የኛን ነገር ዘውትር ሊያጠፉ ከሚፈልጉ ከአመፀኞች እጅ ነገራችን ያምልጥ። እግዚአብሔር ሆይ በኃይል በብቃት በችሎታ ነገሮችን መቀየር የምትችል የዘላለም ቅዱስ እግዚአብሔር ሆይ ዛሬ ደግሞ በኢየሱስ ስም በብርቱ ክንድ በብርቱ ኃይል በኢየሱስ ስም ያንተን እርዳታ ያንተን ችሎታ ያንተን ብቃት ደግሞ እንጠራለን። መንፈስ ቅዱስ አታሳፍረንም። መንፈስ ቅዱስ አንተ ሕያው አምላክ ነህ። እግዚአብሔር አባት ሆይ ክብርህ በእኛ ላይ ይገለጥ። መንፈስ ቅዱስ በእኛ ላይ ኃይል ይገለጥ። ዛሬ ሌሊት በኢየሱስ ስም በእያንዳንዳችን ሕይወት ላይ አንተ ጣልቃ ግባ። በቤተሰቦቻችን ጉዳይ ላይ አንተ ጣልቃ ግባ። በኢየሱስ ስም በሥራችን ጉዳይ ላይ በኑሯችን ላይ በኢየሱስ ስም በምንወጣበት በምንገባበት ጉዳይ ሁሉ ላይ አንተን በፈለግንበት ጉዳይ ሁሉ ላይ እግዚአብሔር ሆይ ዘንበል በልልን፣ ስማን፣ ተለመነን። ጌታ ቅዱስ እግዚአብሔር ሆይ ያንተን የማዳን ጉልበት በኢየሱስ ስም በሕይወታችን ላይ ማየት እንፈልጋለን። ራራልን፣ ተገለጥልን፣ ፊትህን አሳየን፣ ማንነትን፣ ራስህነትን፣ ታላቅነትን፣ ታምራትን ማየት እንፈልጋለን። ጌታ ቅዱስ እግዚአብሔር ሆይ ይህንን ስላደረግክ እናመሰግናለን። ደግሞ ለኛ ለደካሞቹ ኃይልን ስለጨመርክ፣ ብቃትን ስለሰጠህን፣ ብርታትን ስለጨመርክልን እጅግ አድርገን እናመሰግናለን። በእውነት ደካማውን ብርቱ የሚያደርግ ያንተ መንፈስ ነው። እግዚአብሔር ሆይ ድሃውን የሚያበለጥገው፣ ለጨለማ ላለው ብርሃንን የሚያበራው፣ ለታመመው ፈውስን የሚሰጥ ያንተ የዘላለም እጅ በእኛ ስላለ እናመሰግናለን። እግዚአብሔር አባት ሆይ በእያንዳንዳችን ሕይወት ላይ ክንድ ስለተገለጠ፣ እግዚአብሔር ሆይ እጅ ስለተገለጠ እናመሰግናለን። ታላቅ የሆነው ክብርህ፣ ኃያል የሆነው ማንነትህ በእኛ ላይ ስለመጣ እናከብርሃለን። ክብር ላንተ ይሁን መንፈስ ቅዱስ። ክብር 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 ላንተ ይሁን። እግዚአብሔር ሆይ ዛሬም እናመሰግናለን። ዘወትር አንተ ፊት እንሆናለን። እግዚአብሔር ሆይ ጣልቃ ስለገባ ክብር ምስጋና ላንተ ይሁንልን። በልጆቻችን ጉዳይ ላይ፣ በትዳራችን ላይ፣ በኑሯችን ላይ፣ በሥራችን ላይ፣ በእያንዳንዱ ጉዳያችን ላይ አንተ በእኛ ሕይወት ላይ ትልቅ አጀንዳና ዓላማ ስላለህ እግዚአብሔር ሆይ ክብር እንሰጥሃለን። ተባረክልን የዘላለም ቅዱስ እግዚአብሔር። በጸሎታችን ፊት ሆነን አንተን በመፍራት ለአንተ ክብር እየሰጠን እግዚአብሔር ሆይ መጸለያችንን እንቀጥላለን። ዛሬም ደግሞ አስበን መታሰብ ይሁንልን፣ መጎብኘት ይሁንልን። አምላኬ ሆይ መጎብኘትን ጎብኘን፣ ለውጠን፣ እንደ ሌላ ሰው አድርገን። ጌታ ቅዱስ እግዚአብሔር ሆይ ኃይል በእኛ ላይ ይለቀቅ፣ መንፈስህ በእኛ ላይ ይለቀቅ፣ ጸጋ በእኛ ላይ ይለቀቅ፣ ክንዶች በእኛ ላይ ይዘርጉ፣ ኃይል በእኛ ላይ ይምጣ። መንፈስ ቅዱስ ሆይ እንፈልጋለን። ክብርህ በእኛ ላይ ይምጣ። መንፈስ ቅዱስ ሆይ እንፈልጋለን። ታላቅ ተአምራት በእኛ ላይ ይገለጥ። እግዚአብሔር ሆይ ስለ ሁሉ እጅግ አድርገን እናመሰግናለን። ስለ ራራህልን፣ መንገድ ስለሰጠህን፣ ሕይወታችንን ስላሳመርከው፣ ካለንበት ከየትኛውም አይነት ስላስወጣህን፣ እግዚአብሔር ሆይ መንገድ ስለፈጠርክልን፣ ማንም ሊያስኬደው ማንም ሊያስቀጥለን በማይችለው መንገድ ላይ አንተ ግን ተገናኝተን መንገዳችንን ስላስቀጠልክ፣ ሕይወታችንን ስለቀጠልክ፣ እግዚአብሔር ሆይ ብርሃንን ስላበራህልን፣ ነገሮቻችንን ስለለወጥከው እጅግ አድርገን እናመሰግናለን። እጅግ አድርገን እንባርካለን። ክብር ላንተ ይሁን። የእግዚአብሔር መንፈስ ሆይ እናመሰግናለን። የእግዚአብሔር ክብር ሆይ እናከብርሃለን። አንተ በዚህ ስላለህ በመንፈስ ቅዱስ ሆነን በፊትህ እግዚአብሔር ሆይ ዕውቅና እየሰጠንህ እግዚአብሔር ሆይ ትልቅ ክብር እያቀረብን በፊትህ እንጸልያለን። ሃሌሉያ ሃሌሉያ። አንተ ገናና አምላክ ነህ። አንተ ኃያል አምላክ ነህ። አንተ የጌቶች ጌታ ነህ።
አንተ ፊት እንንበረከካለን። አንተ ፊት ራሳችንን እናዋርዳለን። አንተ ፊት ሁሉን ቻይነታችንን በኢየሱስ ስም ሁሉን ቻይነትህን እንናገራለን። ያንተን ሁሉን ቻይነት ያንተን ሁሉን እግዚአብሔር አባት ሆይ አቅምህን በሙሉ እግዚአብሔር ሆይ እየመሰከርን በዚህ አለን። ክብር ላንተ ለኢየሱስ እንሰጣለን። ሃሌሉያ። ስለ ረዳን እናከብራለን። ክብር ምስጋና ላንተ ይሁን ለጌታ ቅዱስ እግዚአብሔር ሆይ ስለ ሰማህን ደግሞም እንደምትሰማን እናውቃለን። በዚህ የጸሎት ሰዓታችን ከኛ ጋር ስለሆንክ እግዚአብሔር ሆይ እናከብርሃለን። በሌሊታችን፣ በውሏችን፣ በምሽታችን፣ በቀናችን ላይ ስለተገለጥክ እናመሰግናለን። ኢየሱስ እናከብርሃለን። በእያንዳንዱ ጉዳያችን ላይ ስለመጣ እውቅና እንሰጣለን። ተባረክ የጌታ መንፈስ። ሃሌሉያ አሜን።